ተቋማት በህግ የተሰጣቸውን ስልጣንና ተግባር በኃላፊነት ለመወጣት እቅድን እንደ መሳሪያ ይጠቀማሉ። የኢሚግሬሽንና ዜግነት አገልግሎትም በ2018 የበጀት ዓመት መባቻ ሲነሳ በአገልግሎት አሰጣጥና በአሰራር ውጤታማ ስራዎችን ለማከናወን በማቀድ ነው። በአመቱ ለመፈጸም ካቀዳቸው እቅዶች ውስጥም የፓስፖርት፣ የቪዛ፣ ትውልደ ኢትዮጵያዊ መታወቂያና ጊዜያዊና ቋሚ የመኖሪያ ፍቃድ አገልግሎት ለዜጎች በበቂ ሁኔታ ማድረስ ዋነኛው ነው። በ2018 ዋና ዓላማችን የነበረው አዲሱን የጀመርነውን ሲስተም እና ኤሌክትሮኒክ ፓስፖርት እንደዚሁም አዳዲሶቹን ትራቭል ዶክመንቶች በተሟላ መልኩ ወደ ስራ ማስገባት ነበረ። ይሄም በጣም በጥሩ ሁኔታ የተሳካልን መሆኑን አይተናል። ከድንበር አገልግሎት አኳያም እንደዚሁ የተሳለጠ የተሻለ አገልግሎት መስጠት እንደዚሁም በእቅድ ይዘን ነበር። ቁጥራቸው ከፍ ያለ የውጭ ዜጎች አገልግሎት ቁጥጥር ማድረግ እንደሚኖርብን አቅደን ነበር። ገቢ በተሻለ ለመሰብሰብ ከቪዛና ቪዛ ነክ አገልግሎቶች በተለይ የምናገኛቸውን ገቢዎች በተሻለ ለመፈጸም እቅድ ነበረን። እሱም እንደዚሁ ተሻሽሎ አግኝተነዋል። በአጠቃላይ በ2018 ካስቀመጥናቸው ግቦች በተሻለ የፈጸምንበት ሁኔታ እንዳለ አይተናል። በተጠናቀቀው የበጀት ዓመት ለዜጎች ከ1.6 ሚሊዮን በላይ ፓስፖርት እንዲሁም ከ1 ሚሊዮን በላይ የቪዛ አገልግሎት ለዜጎች ማድረስ ተችሏል። ይህም ተቋሙ በ2018 በጀት ዓመት በስኬት ካከናወናቸው ተግባራቱ መካከል የሚጠቀስ ነው። ተቋሙ በ2018 በጀት ዓመት ፈጣንና ቀልጣፋ አገልግሎት ለመስጠት የያዘው እቅድ ስኬታማ የነበረ ሲሆን ለዚህም እንደ ተቋም የተተገበረው የዲጂታላይዜሽን ጉዞ አስተዋጽኦ የላቀ ነበር። ዲጂታል ሰርቪሱን ስናየው ሰው እቤቱ ሆኖ ማመልከት ይችላል። እቤቱ ሆኖ ማመልከት ይችላል። በስልኩ ማመልከት ይችላል። በኢንተርኔት ካፌዎች ሄዶ አገልግሎቶቹን ማመልከት ይችላል። ሲስተሙን ወደ ዘመነኛው መቀየራችን አብሮ ተያይዞ የሚፈጥራቸው ብዙ ነገሮች አሉ። አንደኛው በጣም እርግጠኝነትን ይጨምራል። ሁለተኛ በፍጥነት ማስተናገድ የምንችልበትን አቅም መፍጠሩ። በቦሌም ያለን የካውንተር አገልግሎት ራሱ አንድን ሰው የምናስተናግድበትን የጊዜ ገደብ በአይካኦ ስታንዳርድ አማካኝነት እንዲሆን ወደ ማድረግ ወደዛ እየገባን የመጣንበትን ማየት እንችላለን። አሁን ላይ እየሰጠን ያለነው አገልግሎት ፍጥነቱን የተሻለ ነው። ካምናው ጭምር እየተሻለ እንዲመጣ ያደረግንበት። አገልግሎትን በቅልጥፍና ከመስጠት ባሻገር ተቋሙ በሰፊው ከሰራባቸው መስኮች አንዱ የአገልግሎት ተደራሽነት ዋነኛው ነው። ያ 12 የነበረውን ብራንች ወደ 28 ያሳደገበት ሁኔታ አለ። ዋነኝነት ደግሞ 22 ብራንች ላይ አገልግሎቱን ተደራሽ አድርጎ እየሰራ ይገኛል። ከዚህ ቀደም ከአንድ ጫፍ አዲስ አበባ ድረስ የመምጣት እዚህ የመንከራተት ረዥም ጊዜ የመቆየት የመሰለፍ ያ ደግሞ ሳይሟላ ሲቀር ተመልሶ ወደ አካባቢው የሚሄድ የመሳሰሉት እና እነዚህ መጉላላቶች ነበሩ በፊት። አሁን ግን በየአካባቢው በየሰፈሩ ወስደነዋል ማለት ነው። የት አካባቢ ላይ ደግሞ ምን ያህል ሰው ዴማንድ አለ የሚለውንም አጥንተን ነው እነዚህን ብራንቾች የከፈት ነው ማለት ነው። ወደ ኢትዮጵያ ለሚመጡ የተለያዩ ሀገር ዜጎች የፊት ገጽ በመሆን እንግዶችን የሚቀበለው የኢሚግሬሽንና ዜግነት አገልግሎት የአገልግሎት ጥራትና አማራጮች ላይ ማሻሻያዎችን ማድረጉ የሀገርን ገጽታ ከመገንባትና በኢኮኖሚው እድገት ላይ ሚናው የጎላ ነው። ወደ ኢትዮጵያ የሚመጡም ይሁን ከኢትዮጵያ የሚወጡ ተጓዦቻችን የሚያገኙትን አገልግሎት ቀላል፣ ከመንግስት ፖሊሲ ጋር ተናባቢ፣ እንደዚሁም የተለያዩ እየተደረጉ ያሉ የኦፕኒንግ አፖችን ተከትሎ መሻሻል የሚፈልግ ስለሆነ እነሱን ስራዎች እየሰራ ነው። እነዚህን ደምረን በምናከናውንበት ውጤቱን ስናየው ኦቨርኦል ኢኮኖሚው ላይ ማህበራዊ እና ሌሎች
ሀገራዊ ዘርፎች ላይ ብዙ እመርታዊ ለውጥ እንዲመጣ የአስቻይነት ሚና ይኖረዋል። አንዱ ኢንቨስተሮች፣ ቱሪስቶች፣ ኮንፈረንስ እዚህ የሚያካሂዱ ሰዎች፣ ኢቨንቶችን አዲስ አበባ ላይ ኢትዮጵያ ላይ ማድረግ የሚፈልጉ ሰዎች አንዱ የሚያዩት ነገር የኢሚግሬሽን ሰርቪስ ነው። ቪዛ በአግባቡ በጊዜው አገኛለሁ ወይ? አቬለብል ነው ወይ? ኤሌክትሮኒክ ቪዛ አላቸው ወይ? በፍጥነት ደግሞ ያስተናግዱኛል ወይ? ወደ ሀገር ከሄድኩ በኋላ ደግሞ መግቢያ መውጫው ኢዚ ነው ወይ? እሰለፋለሁ ወይ? ረዥም ሰዓት እዛ ገላለሁ ወይስ ባለኝ ጊዜ ተጠቅሜ እወጣለሁ የሚሉ ጉዳዮች አሉበት ማለት ነው ከሌሎች ነገሮች ጋር በተጨማሪ። ስለዚህ ያንን ከማሻሻል አኳያ እኛ የምናደርገው የማሻሻያ ስራ የምናስተናግደውን የሰው መጠን ይጨምረዋል። ሰው በርከት ብሎ እንዲመጣ፣ ነገር ግን ደግሞ የሚመጣው ሰው ሁሉ ደግሞ ቁጥጥር ተደርጎበት ደግሞ ሴፍ በሆነ መንገድ ደግሞ እንዲገባ የሚያስችል ነው። ዊን ዊን ነው ማለት ነው። ከ7 ሚሊዮን በላይ መንገደኞችን በ2018 በጀት ዓመት በአየርና በየብስ ድንበር በጉዞ ሰነድ ማስተናገድ የቻለው የኢሚግሬሽንና ዜግነት አገልግሎት ነፃ የሰዎች እንቅስቃሴን ህጋዊ በሆነ መንገድ እንዲከናወን በማድረግ ረገድ ዘርፈ ብዙ ስራዎችን አከናውኗል። ከሰነዶች አኳያ ስናስበው ሰነዶቹ ከድሮ በብዙ እጥፍ ደህንነታቸው ወይም የሴኩሪቲ ሌቭላቸው የጨመረ ነው። ምክንያቱም ለምሳሌ የአሁኑ ኢ-ፓስፖርት ነው። ማይክሮቺፕ ሰፖርት ያደርጋል። ማይክሮቺፕ ውስጥ ደግሞ ባዮሜትሪክ መረጃዎች አሉ። እያንዳንዱን የግለሰብ ማንነት መለየት የሚያስችል አቅም ያለው ነው። ስለዚህ ይሄ ትልቁና መሰረታዊ ነው። እየጨመረ የመጣው ነገር ቢኖር የማጭበርበሩ ነገር ነው። የተጭበረበረ ሰነድ ይዞ የመቅረብ፣ አንዳንዱ የተጭበረበረ መሆኑንም ሳያውቅ ነው ይዞት የሚገኘው፣ አንዳንዱ ፐርፐዝሊ ነው። ይሄ በየጊዜው እየጨመረ የመጣበት ለምሳሌ ከ40 ሺህ በላይ ከህጋዊ መስመር ውጪ የነበሩ የውጭ ዜጎች ወደ ህጋዊ እንዲገቡ የተደረገበት፣ እንዲመዘገቡ፣ ስርዓት እንዲይዙ፣ አይዲ እንዲያወጡ፣ ቪዛ እንዲይዙ፣ በህጋዊ መንገድ ለመጡበት ፐርፐዝ የሚያሳይ ነገር የቪዛ አይነት እንዲይዙ የማድረግ ስራ ስንሰራ ነበር። ካምፓኒዎችን ሬጅስተር ስናደርግ ነበር እና በዚህ ውስጥ በፓስፖርት አገልግሎት ከማግኘት አኳያም የውጭ ዜጎች አገልግሎት ከማግኘት አኳያም ድንበር ከማቋረጥና ከመግባት ከመውጣት አኳያም የሚያጭበረብሩ ሰዎች እንይዛለን ማለት ነው። በዚህም ዓመት በርከት ያለ ቁጥር ይዘናል። እነዚህን የያዝናቸውን ሰዎች በአግባቡ አስተዳደራዊ እርምጃ የሚወሰድባቸው፣ እንደዚሁ በህግ ደግሞ የሚጠየቁትን በህግ የመጠየቅ ስራ እየሰራን የተሻለ ህጋዊ አሰራሩ እያየለ እንዲመጣ የማድረግ ስራ ስንሰራ ቆይተናል ማለት ነው። አንድ ሰው አንድ ሆኖ የሚታወቅባትን ኢትዮጵያ በመፍጠር በኩልም ተቋሙ የሰራውና በአርቲፊሻል ኢንተለጀንስ የለማው በአዲስ አበባና በድሬዳዋ ከተማ መስተዳድር በስራ ላይ የዋለው የሲቪል ምዝገባ ስርዓት ይገኝበታል። በዚህም ከ6 ሚሊዮን በላይ የልደትና ሌሎች ኩነቶችን በመመዝገብ ስኬታማ የበጀት ዓመት አስተናግዷል። በጎረቤት ሀገሮቻችንና በእኛ መሀል ያለው ልዩነት በጣም አነስተኛ ነው። በባህል እንመሳሰላለን፣ በቋንቋ እንመሳሰላለን፣ በእምነት እንመሳሰላለን፣ በመልክ እንመሳሰላለን። አንተ ኢትዮጵያዊ ነህ፣ አንተኛው በዛኛው የጎረቤት ሀገር ዜግነት ነው ያለ የሚለውን ዲፋይን የሚያደርገው ይሄ ሬጅስትሬሽን። ይሄንን በሲስተም ሬጅስተር ስናደርግ ነው መለየት የምንችለው። ያንን ባለመለየታችን ምክንያት የዛም ወደዚህ የዚህም ወደዛ የሁለታችንም ሀገራት ኢሹ ነው የሚሆነው ማለት ነው። ስለዚህ ከጎረቤት ሀገራት ጋራ በትብብር በጋራ ልማት አብሮ መስራት አብሮ ማደግ ነው የምንፈልገው። ይህንን ከማድረግ አኳያ ደግሞ የጎረቤት ሀገራቱ ሰው ማን ነው፣ የኛ የኢትዮጵያዊው ማን ነው፣ ከኛ ምን እንሰጣለን፣ ከዛ ምን እንቀበላለን የሚለው በደንብ መታወቅ አለበት፣ ዲፋይን መደረግ አለበት። ከሴኩሪቲ አኳያ፣
ከአብሮ መስራትም አኳያ ከልማት ማስፋፋትም አኳያ ይሄ ከፍተኛ አስተዋጽኦ አለው። የኢሚግሬሽንና ዜግነት አገልግሎት በሰራተኛ አቅምና ክህሎት ላይ በየጊዜው በሚያደርገው ማሻሻያ ተቋሙ በአገልግሎት አሰጣጡ ከተገልጋዮች በሚሰጡ ግብረ መልሶች በ2015 ዓ.ም 35 በመቶ የነበረ ሲሆን በዘንድሮ በጀት ዓመት ወደ 81.9 በመቶ አፈጻጸሙን ማሳደግ ችሏል። አገልግሎቱን ለማሻሻል የተሰሩ ስራዎች 11 ሪፎርም ስራዎች አሉ። እነሱን የመጀመሪያው ምቹ ስራ አካባቢ መፍጠር ነው። በቂ የሰው ኃይል በተቋሙ ላይ መቅጠር፣ እንዲሁም ዘመናዊ የሆነ ዲጂታላይዝድ የሆኑ ቴክኒክ ኮምፒውተር በመቅጠም አገልግሎት እየሰጠን ያለው ማለት ነው። አሁን ወደ 3000 የተጠጋ ሰራተኛ አለን ማለት ነው። ወጣቶች ናቸው። ከሁሉም የሀገራችን ክፍል እንዲገቡ ነው ያደረግነው። በአግባቡ ፈትነን የሴኩሪቲ ተቋም እንደመሆኑ ከሴኩሪቲ ተቋማት ስልጠና እንዲወስድ የተደረገበት፣ እንደዚሁም ደግሞ ከከስተመርም መስተንግዶ አኳያ ደግሞ ደንበኞችን ሃንድል የሚያደርጉበትን መንገድ በደንብ ትሬን ያደረግንበትን እነዚህን ሪፎርሞች አካሂደናል ማለት ነው። በዚህ ምክንያት የተሻለ አፈጻጸም በተለይ ከከስተመር ሳቲስፋክሽን አኳያ ዘንድሮ ወደ 81.9 ነው ያገኘ ነው ማለት ነው። የኢሚግሬሽንና ዜግነት አገልግሎት ለዜጎች የሚሰጣቸው አገልግሎቶች በአንድም ይሁን በሌላ ጎኑ ከሌሎች ተቋማት ጋር በትብብር መስራትን የሚሹ በመሆናቸው በ2018 በጀት ዓመት በሀገር ውስጥ ካሉ እንዲሁም በዓለም አቀፍ ካሉ ተቋማት ጋር በቁርኝት የሰራበት ዓመትም ነበር። የኢሚግሬሽንና ዜግነት አገልግሎት በሁሉም በኢንቨስትመንቱም በማይስ ቱሪዝሙም በሌሎችም የአገልግሎት አይነቶቻችን ቅንጅት ማድረግ አስፈላጊ ስለሆነ የመጀመሪያ ያደረግነው ዴስኮች መክፈት ነው። በየተቋማቱ የኢሚግሬሽን አገልግሎትን ለምሳሌ በቀድሞ ኢንቨስትመንት ኮሚሽን ዴስክ ከፈትን፣ ሌሎችም እንደዚሁ ተቋማት ጋር ዴስክ ከፈትን። በኋላ ግን ወደ ዲጂታል ኢንቴግሬሽን አምጥተን ኢንቨስትመንት ኮሚሽን ጋር ያለውን ሲስተም ከኛ ጋር ኢንቴግሬት በማድረግ በቀላሉ እንዲናበብ በማድረግ ፈጣን አገልግሎት መስጠት ወደሚያስችል መጥተናል። እንግዲህ ኢሚግሬሽን ብቻውን የሚሰራው ስራ የለም። ሁሉንም ስራ ሲሰራ እየተቀባበለ የሚሰራ ተቋም ነው። ወይ ያቀብላል ወይ ይቀበላል። ከዚህ አኳያ እስካሁን ባለው እንግዲህ ከሁሉም ተቋማት ጋር ከነዚህ በቅርበት አብረን ከምንሰራቸው ተቋማት ጋርም በውጭ ካሉ ተቋማት ኢንተርናሽናል ተቋማት ጋርም በደንብ እየተናበብን የምንሰራበት ነው። የፓስፖርት፣ የቪዛ፣ ትውልድ ኢትዮጵያዊ መታወቂያና ጊዜያዊና ቋሚ የመኖሪያ ፍቃድ አገልግሎትን ለዜጎች በማድረስ 42.7 ቢሊዮን ብር አጠቃላይ ገቢ መሰብሰብ የቻለው የኢሚግሬሽንና ዜግነት አገልግሎት ለቀጣይ የተቀናጀ የአየርና የየብስ ድንበር አገልግሎት ለመስጠት በዲጂታል ስርዓት የዘመነ አገልግሎትን ለመስጠት እንዲሁም መረጃን መሰረት አድርጎ የተሻለ የቁጥጥር ስራዎችን ለመስራት እቅዶችን አንግቧል። የሚቀጥለው ዓመት አንደኛ አሁን ያሰፋናቸውን ብራንቾች በተሟላ መልኩ የተሻለ አገልግሎት እንዲሰጡ ሁልጊዜ የመደገፍ ስራ እንሰራለን ብለናል። ተጨማሪ የመሶብ ላይ ለምሳሌ እንደ ባስ የውስጥ አገልግሎት የመስጠት የመሶብ ባስ ውስጥ አገልግሎት የመስጠት ሌሎችም ከመሶብ አገልግሎት ጋር በተገናኘ የጀመርናቸው የዲጂታላይዜሽን ስራዎች አሉ። እነሱን የመስራት እንደዚሁም ደግሞ በውጪ አገልግሎቱን የመስፋት ኤሌክትሮኒክ ፓስፖርት አገልግሎትና የየሎ ካርድ አገልግሎቱን በተለይ በውጭ ሀገር ላሉ ዜጎቻችንና ትውልድ ኢትዮጵያውያን ማዳረስ የሚለውም ይገኝበታል እና ከተደራሽነት አኳያ እነዚህን ስራዎች እንሰራለን ብለን አስበናል። ፓስፖርት በቀጣይ በተለይ በውጭ ላሉ ዜጎቻችን ኤሌክትሮኒክ ፓስፖርት የማድረስ ስራ እንሰራለን። ይሄ ቀጣዩ ፕላናችን ነው። አሁን ኦልሬዲ የሲስተም ዝርጋታን የማቴሪያል ማዳረስ ስራ ሰርተን ጨርሰናል። በሀገር ውስጥም እንደዚሁ የድንበር አገልግሎት ስራችንን የማሻሻል ስራ መስራት እናስባለን። የኢጌታ አገልግሎት፣ የጎልደን ቪዛ አገልግሎት፣
የመሳሰሉትን አገልግሎቱን የምንጀምርበት ዓመት ይሆናል ማለት ነው። በቀጣይ የምንሰራው እነዚህን ነው።